ሰላም አለይኩም ወራህመቱላሂ ወበረካቱ። ድንግልናቸውን ክብረ ንጽህናቸውን ጠብቀው ለባላቸው የሚቀርቡ ሴቶች እውነት ቆሻሻዎች እንደሚሉት ፈላጊ አጥተው ነው ወይ? ለብልግና ከዛ በፊት ተጠይቀው ስለማያውቁ ነው ወይ? በጭራሽ። በተለይ ደግሞ ድንግል መሆናቸው ከታወቀ ለትዳር ተውት፣ ለብልግና እንኳ ብዙ ሰው ይፈልጋቸዋል፣ ብዙ ሰው ይጠይቃቸዋል። ግን ያን ነገር ጠብቀው ያቆዩት አላህን ስለሚፈሩ ውዶች ስለሆኑ ጥብቆች ስለሆኑ ነው እንጂ እንደናንተ እንደምታስቡት ማለት ነው፣ ቆሻሻ ወንዶች እንደምታስቡት ጠያቂ ስለሌላቸው አይደለም በጭራሽ። እንደዚህ አይነት ወንዶች ደግሞ የትም ሲልከሰከስ የኖረ ወንድ በዚህ ልክ ሴት ልጅን አላህን ፈርታ ጥብቅ ሆና ስለተገኘች እንደዚህ የሚያሸማቅቁ ዝምብ የሆኑ ወንዶች ማለት ነው። ዝምብ ንጹህ ነገር ለሷ ምኗም አይደለም፣ ቆሻሻ ነገር ነው የምትፈልገው። ንብ ሲሆን ነው፣ ንብ ስትሆን ንጹህ ነገር ትፈልጋለች፣ አበባ ነው የምትቀስመው፣ ንጹህ ነገራቶችን ነው የምትፈልገው። ግን ለዝምብ ንጹህ ነገር ምኑም አይደለም። እናንተ እንደዛ አይነት ወንዶች ሴቶቹ ውድ ናቸው፣ ሴቶቹ ንብ ናቸው። እናንተ ዝምብ ስለሆናችሁ ለእናንተ የተገቡ አይደለም። መጀመሪያም የሴቶቹ ምርጫ መበላሸት ነው ይሄ ዋጋ ያስከፈላቸው ማለት ነው። በእርግጥ ይሄ ነገር ብዙ አይኖርም እንዳልኳችሁ፣ ሲዝረከረክ እንኳን የኖረ ቢሆን ጥብቅ ሴት ይፈልጋል። እነዚህ ሰዎች አንደኛ አካዳሚክ ትምህርት ያልተማሩ ወይም ደግሞ ድናዊ ትምህርት ያልተማሩ በቃ መሀይሞች ናቸው። የሆነ ራሳቸውን የከተማ ልጆች አይደሉም፣ የራሳቸውን የከተማ ልጆች አድርገው የሚያስቡ ማለት ነው። በእርግጠኝነት የከተማ ልጆች አይደሉም፣ እርግጠኛ ሆኜ የምነግራችሁ ማለት ነው። ከሁሉም የወጡ ማለት ነው፣ ጋጠ ወጦች። ስለዚህ ሴቶች ምርጫችሁን አስተካክሉ። እንደዛ አይነት ችግር እንዳይፈጠርባችሁ خلاص የአካባቢያችሁን ሁኔታ እናንተ ታውቃላችሁ። በእርግጥ ይሄ ነገር ብዙ የለም እንደዛ አይነት ነገር አልፎ አልፎ ሊያጋጥም ይችላል። እንደዛ አይነት ማህበረሰብ ውስጥ ከሆነ ያላችሁት ተጠንቀቁ ምርጫችሁን። ጥብቅ የሆነ ወንድ ጋር አንቺ ጥብቅ ሆነሽ ብትሄጂ ደስ ነው እንጂ የሚለው አንቺን አያዋርድም። ግን በቃ እነሱ የሚፈልጉት እንደዛ አይነት ቆሻሻ ወንዶች የሚፈልጉት ለጠየቃት ሁሉ አብራ እምተኛ ማለት ነው። የጠየቃት ጋር አብራ እምተኛ እንደዚህ አይነት ሴቶች ነው የሚፈልጉት። በቃ ንጹህ ማህፀን አይፈልጉም። ይሄ ደግሞ خلاص ይሄ የዝንብ ባህሪ ነው። እንደዚህ ቆሻሻ ነገር የሚፈልግ በቆሻሻ ነገር የተጨማለቀ ግዴታ ማህፀን ካልሆነ ለኛ ንጹህ ማህፀን አይሆነንም ካሉ ዝንቦች ናቸው። ስለዚህ ከእንደዚህ አይነት ወንዶች መራቅ አለባችሁ፣ ህይወታችሁ እንዳታበላሹ። خلاص ድንግል ከሆናችሁ እናንተም በቃ ድንግል የሆነ ወይም ደግሞ ጨዋ የሆነ ማለት ነው፣ በሐራም የትም የማይልከሰከስ እንደዚህ በዚህ መልኩ ምርጫችሁን ካስተካከላችሁ በዚህ መልኩ ላትጎዱ ትችላላችሁ። ሰላም አለይኩም።